የነጭ ትከሻ ከጥቁሩ ተዋዶበታል። የሄርበርት ስፔንሰር ዘረኛ ዶሴ ተቀዷል። ሶሻል ዳርዊኒዝም ፍልስፍና መሆን አልቻለም። ትዕቢት ዘባራቴሪ ታቢዮ ዘክርስፒ አንገቱን ደፍቷል። በአድዋ እኔ ሞቶ እኛ ነክሷል። አድዋ የጭቁን ህዝቦች ቀንዲል ነው፣ የአፍሪካውያን ኩራት፣ የማህበረሰብ ጥናት ፈላስፎች አዲስ የሐሳብ ግኝት መነሻ። በአድዋ የወደቁ ጀግኖች ለአፍሪካውያን የመቆም ምክንያት ሆነዋል። የጥቁር ህዝቦች ህዳሴ ወጋገን፣ የነጭ የበላይነት መቃብር። እንግሊዛዊ ጸሐፊ ጆርጅ በርክሌ አድዋ የዓለምን ሚዛን የቀየረ ነው ይላሉ። ስዊድናዊ ተመራማሪ ሴቨር ሮቤንሰን የኢትዮጵያ የነጻነት ዋስትና ነው ሲሉ ይደመድማሉ። የማህበረሰብ ጥናት ምሁሩ ዶናልድ ሌቪን አድዋ ብዙ ልቦች በአንድ የመቱባት የኢትዮጵያዊነት የጋራ ምልክት ነው ሲሉ ይገልጹታል። ጤና ይስጥልኝ። ኢትዮጵያውያን በአድዋ እንዴት አሸነፉ? የመቶ ሺዎች ልብ በአንድነት እንዴት በአንድ መታ? ድሉ አዲሲቷን የተስፋ አድማስ ኢትዮጵያን ከብረት ለባሽ ወራሪ መንጋጋ ከጥርሶቹ ጠባብ ቀነጥቆ እንዴት ወለዳት የሚለውን እየተመለከትን አብረናችሁን ቆያለን። አብራችሁን ቆዩ። አድዋ ትናንት፣ አድዋ ዛሬ፣ አድዋ ነገ ነው። አድዋ የአባቶች አንድነት ምሰሶ፣ አድዋ የልጆች አብሮ የመኖር ተስፋ ነው። እርግጥ በኢትዮጵያ ታሪክ የተማሪዎቹ እንቅስቃሴና ከዛ በመለስ ባለው ጊዜ የአድዋን መንፈስ በርዞታል። የጋራ የመተሳሰሪያ ገመድነቱን ለመበጠስ ካራ የያዙ እጆች ገዝግዘውታል። የጋራ ትርክት እንዳይሆን የለፉ ቀላል አይደሉም። የወል ትርክትነቱን ለመፋቅ ብዙ ተደክሞበታል። በተለይም የ1960ዎቹ የተማሪዎቹ ንቅናቄ የጋራ ትርክትነቱን ለመናር ተግቷል። እነዚህ እንቅስቃሴዎች አድዋን የግዛት ማስፋፊያ አድርገው ለመሳል ሞክረዋል። እውነታው ግን ከዚህ የራቀ ነው። አድዋ በሰፈር አይሰላም። አድዋ በጎጥ አይመተርም። አድዋ የኢትዮጵያን ሁሉ ነው። አድዋ የአንድ አይነትነት ሳይሆን የአንድነት ነው። ትርክቱም የወል ነው። አሜሪካዊ ሶሲዮሎጂስት ዶናልድ ሌቪን ግሬተር ኢትዮጵያ ዘ ኢቮሉሽን ኦፍ መልቲ ኢትኒክ ሶሳይቲ በተሰኘው መጽሐፋቸው እንዳሰፈሩት ኢትዮጵያን ልዩነቶቻቸውን አቻችለው የጋራ የመከላከል ስነ ልቦና ያዳበረ ህዝብ አገር ናት ይላሉ። ይህ የጋራ ስነ ልቦና ኢትዮጵያንን አንድ አድርጎ ያቆየ ገዢ ትርክት፣ አስተሳሳሪ ገመድና በጋራ የሚያስጠልል ጥላ ሆኗል። አድዋ ላይ አርበኛው ከሁሉም ማዕዘናት የተሰባሰበው በዚህ የስነ ልቦና እርሾነት ነው። በአንድነት ቆሞ በሀገር ለማስቀጠል በጋራ ደሙን አፍሷል። የአድዋ ድል የጥቁር ህዝብ ድል የሆነው ኢትዮጵያን በውስጣዊ ልዩነታቸው ላይ የአንድነትን ድልድይ መገንባት ስለቻሉ ነው። በአድዋ እኔ ሞቶ እኛ ነክሷል። ልዩነት ውበት እንጂ መለያ እንዳልሆነ በተግባር የታየበት የታሪክ ምዕራፍ ነው። የኢትዮጵያ ንብረት ኢትዮጵያን ከአውሮፓውያን የቀኝ ግዛት ቀንበር የታደገ ህብራዊ የብረት ጋሻ ሆኗል። አድዋ የኢትዮጵያን ሁሉ ድል ነው። የኢትዮጵያ ቀለማት ሁሉ በአንድነት የታዩበት፣ የሃይማኖቶች ጸሎት በአንድ ጉልላት ስር ያረገበትና የኢትዮጵያዊነት ትርጉም በደም የተተረጎመበት የታሪክ መሰረት ነው። ይህ እውነት በአዲስ አበባ እምብርት ፒያሳ በቆመው የአድዋ ድል መታሰቢያ ሙዚየም ተገልጿል። ሙዚየሙ ትውልድ ማንነቱን የሚመለከትበት መስታወት ሆኗል። ሙዚየሙ የብሔራዊ አንድነት መነሻ መሆኑን ለማመላከት አድዋ 0 ኪሎ ሜትር ተብሎ ተሰይሟል። በሙዚየም ውስጥ የቆሙት 12ቱ የጦር መሪ ሐውልቶች አድዋ የሁሉም ኢትዮጵያዊ የጋራ ክንድ ውጤት መሆኑን ያስረግጣሉ። የሙዚየሙ አራቱ ዋና መግቢያዎች ለሰሜን፣ ለደቡብ፣ ለምስራቅና ለምዕራብ ጀግኖች መታሰቢያ ተብለው መሰየማቸው ሁላችንም የአድዋ ልጆች ነን የሚለውን ስሜት በእጅጉ ያጎላሉ። የአድዋ ድል የጥቁር ሕዝቦች የነጻነት ሞተር ነው። በአፍሪካ በካሪቢያንና በአሜሪካ ኢትዮጵያኒዝም የተሰኘው ጸረ ቅኝ ግዛት መንፈሳዊና ፖለቲካዊ ንቅናቄ ተፈጥሯል። የኢትዮጵያ ባንዲራ ቀለማት የፓን አፍሪካኒዝም የነጻነት ምልክት ሆኗል። የትናንቱ የአፍሪካ አንድነት ድርጅት ሆነ የዛሬው የአፍሪካ ህብረት መቀመጫውን አዲስ አበባ እንዲያደርግ ያስቻለው ይኸው የአድዋ ድል ያረጋገጠው ሉዓላዊነት ነው። እርግጥ ሀገራት የራሳቸውን ገዢ ትርክት ያበጃሉ። በርካታ ሀገራትም የራሳቸውን የጋራ ትርክት አላቸው። ሩዋንዳውያን ከዘር ጭፍጨፋ በኋላ እኔ ሩዋንዳዊ ነኝ የሚል አዲስ ትርክት ገንብቷል። ሁቲና ቱትሲ ተባብሎ በብሔረሰብ መከፋፈል የት ላይ እንደጣላቸው ከመከራው ተምረውበታል።
አሜሪካውያን በማውንት ራሽሞር አንድነታቸውን እንዳጸኑት ሁሉ የአድዋ መታሰቢያ የኢትዮጵያን የማይናወጥ የጋራ እውነት ማዕከል የወል ትርክት ጽኑ መሰረት ነው። የአድዋ ዘመቻ አሃዛዊ መረጃዎች የሚያስገነዝቡትም ይህንኑ ሀቅ ነው። ፕሮፌሰር ራይመንድ ጆናት ዘ ባትል ኦፍ አድዋ በተሰኘው መጽሐፋቸው በወቅቱ የክተት አዋጁን ተከትሎ ከ120 ሺህ እስከ 140 ሺህ የሚገመት ጦር ከመላው ኢትዮጵያ ዘምቷል ይላሉ። ከዚህ መካከል አጼ ሚኒሊክ 35 ሺህ፣ እቴጌ ጣይቱ 6 ሺህ፣ ራስ መኮንን 30 ሺህ፣ ራስ ሚካኤል 8 ሺህ፣ ራስ መንገሻ 8 ሺህ፣ ንጉሥ ተክለ ሃይማኖት 6 ሺህ እንዲሁም ራሶሌና የዋክሹም ጋንጉል ከ11 ሺህ በላይ ሰራዊት በማሰለፍ የብዝሃነት ኃይል በአንድነት አሳይቷል። ከነዚህ ጀግኖች መካከል ዘመናዊ ጠመንጃ የነበረው 70 ሺህ ገደማ ሲሆን የተቀረው ከጦርና ጋሻ ያለፈ ትጥቅ አልነበረውም። ነገር ግን ከቤቱ ይዞ በወጣው ጎራዴ ጦርና ጋሻ በመዋጋት የሀገር ባለቤትነት ስሜት ቅስቀሳ የማይሻው በደም የተዋሃደ የጋራ ማንነት መሆኑን አሳይቷል። ይህ ሁሉ ሲታይ የአድዋ ድል በታሪክ ማህደር ውስጥ ተሰንዶ የሚቀር የትላንት ክስተት ብቻ አይደለም። ይልቁንም የነገዋ ኢትዮጵያ የህልውና የአንድነትና የጥንካሬ ቋሚ ሕያው ምንጭ ነው። ይህ ድል ለሀገሬ እኔ ሞታለሁ ብለው የተለያዩ ቋንቋዎች፣ የሃይማኖትና ጾታ የጋራ መስዋዕትነት ውጤት ነው። ይህንን ታላቅ ድል ለኢትዮጵያን የጋራ ሀቅ የወል ትርክት መሰረት ነው። ምክንያቱም አድዋ የትናንት የጋራ ታሪክና ትውስታ፣ የዛሬ አንድነት መመሪያና የነገ የአብሮነትና የብልጽግና ካርታ ነው።